ለክተን ጌታ ይሰጠኝም ለእናንተ ሰጣቸዋለሁ እንደዚህ የሚል ነው። ዕንባቆም መጽሐፍ ምዕራፍ 2 እናያለን። ምዕራፍ 2 ላይ ከቁጥር 1 ጀምሮ ያለው ክፍል እናነባለሁ። መጽሐፍ ቅዱስ ያዛችሁ ትንቢተ ዕንባቆም ምዕራፍ 2 እንደዚህ ይላል። በጌታ በኢየሱስ ስም አነባለሁ። በመጠበቂያዬ ላይ እቆማለሁ፣ በአምባ ላይም እወጣለሁ። የምናገረኝን ስለ ክርክር የሚመልስልኝን አውቅ ዘንድ እመለከታለሁ። እግዚአብሔር መለሰልኝ እንዲህ ማለት፣ አንባቢ ፈጥን ዘንድ ራእዩን ጻፍ፣ በጽላትም ላይ ገለጠው። ራእዩ ገና እስከተወሰነው ጊዜ ነው፣ ወደ ፍጻሜው ይቸኩላል። እርሱም አይዋሽም፣ ብዘገይም በእርግጥ ይመጣልና ታገሰው፣ እርሱም አይዘገይም። ኢየሱስ ጌታ። ቁጥር 14 ላይ ውሃ ባህርን እንደሚከድን ምድር የእግዚአብሔርን ክብር በማወቅ ትሞላለችና ይላል። ምዕራፍ 3 ከቁጥር 1 ጀምሮ እንደዚህ ይላል። የነቢዩ ዕንባቆም ጸሎት በመዝሙርና አቤቱ ዝናህን ሰምቼ ፈራሁ። አቤቱ በዓመታት መካከል ስራን ፈጽም፣ በዓመታት መካከል ትታወቅ፣ በመዓት ጊዜ ምሕረትን አስብ። እግዚአብሔር ከተማን ቅዱሱም ከፋራን ተራራ ይመጣል። ክብሩ ሰማያትን ከድኗል፣ ምስጋናው ምድርን ሞልቷል። ጸዳሉም እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዛ ተሰውሯልና። ኢየሱስ ጌታ። ክብር ለጌታ። መንፈስ ቅዱስ ዛሬ የሰጠኝን መልእክት ልንገራችሁ። እንደዚህ ብሎኛል፣ ስለ ክርክራችሁ የሚመልስ አለ በላችኋል። ስለምናችሁ? ስለ ክርክራችሁ የሚመልስ አለ። ስለ ክርክራችሁ የሚመልስ አለ። ክርክር ማለት ብዙ ጊዜ ሰው ስለ ክርክር ሲያስብ ጥል ወይም የሆነ መጣላትን ብቻ ነው የሚያስበው። እንግሊዘኛው ነው የሚተረጎመው አርጊመንት ነው። አርጊመንት ማለት የሐሳብ ልውውጥ፣ የሐሳብ ልዩነት ማለት ነው። በዚህ ቦታ ላይ ስለ ክርክራችሁ የሚመልስ አለ በላችኋል። ስለ ክርክር የሚመልስ አለ። በሰው ውስጥ የትኛውም ጊዜ ሰው ቢኖር፣ በየትኛውም እድሜ ቢመላለስ፣ የትኛውም አይነት የኑሮ ደረጃ ላይ ቢወጣ በሰው ህይወት ውስጥ ክርክር አይጠፋም። ክርክሩ ከሰው ጋር አይደለም፣ ከሐሳብ ጋር ክርክር ይኖራል፣ ከጓደኛ ጋር ክርክር ይኖራል፣ ከሆነ ነገር ጋር ክርክር ይኖራል። አንዳንዴ ደግሞ በሰዎች ህይወት ውስጥ ነገሮች በዘገዩ ጊዜ ከእግዚአብሔር ጋር ክርክር ይኖራል። ዕንባቆም በዛ ጊዜ የሆነው የዕንባቆም ነገር ምንድነው? ከእግዚአብሔር ጋር ክርክር ነው የተያዘው። ለምን? የዛ ምድራቸውን ዕንባቆም የሚኖርበትን ምድራቸውን የሚወሩ አደገኛ የሆኑ ፈጣን የሆኑ ከሰው ልጆች ይልቅ በጣም አደገኛ የሆኑ በፍጥነት የሚጓዙ ኃይለኛ ሰራዊት ወደዛ ምድር ይመጡ ነበር። እየመጡ ህዝቡን ያስቸግሩ ነበር። ሲመለከት ጥፋትና ግፍ በፊቴ ነው አለ። ጠብና ክርክር ይነሳል። ስለ ሕግ ላልቷል፣ ፍርድም ድል ነስቷል። አይወጣም፣ ኃጢአተኞች ጻድቃንን ከበዋል። ስለዚህ ፍርድ ጠማማ ነው ብሎ እጅግ ይከራከር ነበር። ከማን ጋር? ከእግዚአብሔር ጋር። ብዙ ሰው በህይወቱ ከእግዚአብሔር ጋር ክርክር አለ። ኢየሱስ ጌታ። ከኔ ጋር ናችሁ? ክርክር አለው። ክርክሩን ካቆምን ከጌታ ጋር እየተነጋገርን አይደለም። አንዳንድ ጊዜ ከራሳችን ጋር እንከራከራለን፣ አንዳንድ ጊዜ ከሰዎች ጋር እንከራከራለን። የሚከራከረው ግን በኔጌቲቭ አይደለም። ለምን እኔን አልጎበኘኸኝም ሳይሆን ህዝቡን ለምን አልጎበኘህም? ህዝቡን ስትመለከት ህዝቡ እኮ በምታስበው አቅጣጫ እየሄደ አይደለም። ነገሮች ተገላብጦች ናቸው። ሊወሩን መጥተዋል። ኃይለኛ የሆኑ ሰራዊቶች በዚህ አካባቢ ተገልጧል። ስለዚህ ልናመልጣቸው አንችልም። እንዴት ዝም ትላለህ ብሎ ከእግዚአብሔር ጋር ክርክር ነበር። ስለዚህ ክርክር ነው ጉዳዩ። ተመሳሳይ ደግሞ ሉቃስ ወንጌል ምዕራፍ 18 ላይ ስንሄድ ጌታ ኢየሱስ የሰጣት አንድ ምሳሌ ሴትዮ አለች። ሁልጊዜ ኢየሱስ ጌታ ሰው ሁልጊዜ መጸለይ እንዳለበት ጌታ ሲያስረዳ ከባለጋራዬ ጋር አስታርቀኝ ዳኝልኝ ብላ የምትሄድ አንዲት አስቸጋሪ ሴት ነበረች። ሉቃስ ወንጌልን አነባዋለሁ ክፍሉን። ኢየሱስ ክርስቶስ ጌታ። ሉቃስ ወንጌል ምዕራፍ 18 ላይ Thank you Jesus። ስለ ክርክር የሚመልስልኝ አለ ብሎ ባካችሁ። ክርክር የሌለው ሰው አይመለከተውም። እኔ ግን ክርክር አለኝ ከጌታ ጋር፣ ስለዚህ እመልሳለሁ ብሎኛል። ኢየሱስ ጌታ። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ ምስል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈራ ዳኛ ነበረ። በዚያች ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበር። አያሌ ቀንም አልወደደም። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፈር ይህች መበለት ስለምታደክመኝ ሁልጊዜም የመጣች እንዳታውከኝ እፈርድላታለሁ አለ። ጌታ ማለት አመፀኛው ዳኛ ያለውን ስሙ።
እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ አይፈርድላቸውም እላቸዋለሁ ፈጥኖ ይፈርዳል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ይገኝ ይሁንና ኢየሱስ ጌታ ክብር ለጌታ። ክርክር የሚያካሂድ ሰው ጉዳይ ያለው ሰው ጉዳይ የሌለው ሰው አይከራከርም። ተረጋግቶ ዝም ብሎ ይኖራል። ግን ክርክር ከሌለው ግለሰቡ ለሚቀጥለው ለውጥና ደረጃና ማንነት ራሱን አላዘጋጀ ማለት ነው። በመንፈሳዊ ህይወት ውስጥ በሰው ህይወት ውስጥ ያለው ክርክር ጤናማ ነው። ምንም ይላል መጥፎ የሚባል ሐሳብ አይደለም። በመሆኑ ጉዳዩ አስተማማኝና አሸናፊ ሊያደርገው እንደምችል በማመን ነው የሚከራከረው። ክርክርን የሚያደርግ ሰው ተሸናፊ ነኝ ብሎ አይደለም አሸናፊ ሆናለሁ ብሎ ነው የሚከራከረው። ክብር ለኢየሱስ ይሁን። አሸናፊ ሆናለሁ ካላለ ክርክር ከመጀመሪያው አይጀምርም። ብዙ ክርክሮች የሚካሄዱት በምድር ላይ በፍርድ ቤቶች ላይ ፍርድ ቤት ላይ ሄደው ሰዎች እርስ በርስ ይከራከራሉ፣ ይናገራሉ። ግን በትክክለኛ ሁኔታ በሰው ህይወት ውስጥ ያለ ክርክር ካልተመለሰ ሰውየው ወይም ሴትዮዋ የሚቀጥለው ምዕራፍን መጓዝ አቅም አይኖራቸው። ኢየሱስ ጌታ። መቼ ነው ስለምትመልስልኝ? መቼ ነው የምትጎበኘኝ? እንዴት ነው ነገር? ለምን ዝም አልከኝ? እያገለገልኩ ለምን ዝም አልከኝ? እየወጣው እየወረድኩ እየጠየኩ ለምን ዝም አልከኝ ብሎ ሰዎች ይከራከራሉ። ክርክር መልስ የሌለው ክርክሮች ምድር ላይ ሞልቷል። ኢየሱስ ጌታ። ክብር ለጌታ። እኔ ምንም ሳላጠፋ ለምን በዚህ መንገድ አሳለፍከኝ? የለም ክርክር በሰው ህይወት ሞልቷል። ለምን በዚህ መንገድ? በልጅነት በማያውቀው ጉዳይ ሰዎች ብዙ አደገኛ መንገዶችን ይጓዛሉ። ካደጉ በኋላ ብዙ መንገዶችን ይሄዳሉ። በሆነ ጎዳና ውስጥ ያልፋሉ። ለምን በባል ክርክር አለ። እግዚአብሔር ለክርክሩ ዛሬ መልሳለ። አሜን። ኢየሱስ ጌታ። እኔ ያለው በማለት ይመልሳል። እኔ ነኝ ያሳለፍኩ። አንዳንዶች ያለፉትን መንገድ ባልፉ ወደ ቤት ስለማይመጡ ያሳልፋቸዋል። እስራኤላውያን የቃዴስ በርኔ ምድረ በዳን ለመሻገር የእግዚአብሔር ሐሳብ አልነበረም። እግዚአብሔር በአቋራጭ በዛኛው መንገድ ወደ ባጭሩ ሄዶ ርስቱን እንዲወርሱ ነበር። ነገር ግን ብዙ አመፀኛ ልብ ስለነበረባቸውና ትዕቢተኛ ልብ ስለነበረባቸው ያንን አውልቆ እስኪጥሉ ድረስ ጎዳናቸውን በቃዴስ በርኔ ምድረ በዳ አደረገ። ክርክር ነበረ ከሙሴ ጋር መጥቶ ለምንድን ነው ከግብፅ ምድር ያወጣን? እዛ መቃብር ቦታ ጠፍቶ ነው ወይ? ለምንድን ነው እዚህ ጋር ምድረ በዳ እንድናልቅ ያደረገ? ውሃ የለም፣ ጥም ነው፣ እንደዚሁም ምግብ የለም፣ ለምንድን ነው ብሎ ከመውጣታቸው በሶስተኛው ቀን ምናምን ነው ክርክር የጀመሩት። አልፎም ተርፎ ወደ ተራራ ወጥቶ ሙሴ ሲመለስ ሌሎችን አማልክትን አቁሞ ማምለክ ሁሉ ጀምሯል። ለምን? ክርክር አለ በውስጣቸው። ወይ ከቨናንት ነው ክዳኑ የት አለ? እግዚአብሔር ከናንን አስወርሳቸው ነው ያለው። ክዳን የት አለ? ክዳኑን የማይፈጸም ክዳን ተናግረን ለምን አወጣን ነው። ኢየሱስ ጌታ። ክብር ለጌታ ይሁን። ይሄ ክርክር እየበዛ ሲመጣ ወደ ተቀየረ ወደ ማግሮምረም ተቀየረ። ክርክር ወደ ማግሮምረም መቀየር የለበት። መከራከሩ ይኖር ኖርማል ነው። ነገር ግን ወደ ማግሮምረም ከተቀየረ የሰው ልብን በመጣል በማዛት ተስፋ የሚያስቆርጥ ይሆናል። ክብር ለጌታ ይሁን። ስለዚህ ጉዳዩ አስተማማኝና አሸናፊ ሊያደርግ የሚችል መሆኑን አውቀን ነው ወደ ክርክር ውስጥ መግባት ያለብን ከጌታ ጋር። ለምን? አባት ስላለ ነው የምንከራከረው። ለምንድን ነው አባት ሆነ ሳለ ጨከንኩብኝ? ለምንድን ነው አባት ሆነ ሳለ እጄን የዘጋው ፊትን ከኔ ላይ መለስኩ ብለን ነው የምንከራከረው። አባት ነው። ክብር ለኢየሱስ ይሁን። ስለዚህ በመንፈሳዊ ዓለም ላይ ያለ ክርክር ከሰው ጋር ሳይሆን ከሰራዊት ጌታ ከእግዚአብሔር ጋር። የትኛው መንፈሳዊ ዓለም ላይ ያለው ክርክር ከሰው ጋር አይደለም። ዕንባቆም ለዛ ነው ከሰው ጋር አይደለም። ክርክሩን ከሰው ጋር ያለው ዘጋና አቆመና ይሄ ሰራዊት ሲመጣ ዝም ያልከን ለምንድን ነው? አንተ እኮ ለኛ ትዋጋልን ነበር። እኛ እኮ ድል አድራጊዎች ነበርን። የእስራኤል ሕዝብ በጠላቶቻቸው ላይ ተሸንፎ የሚያውቁት የታሪክ መዝገብ የለም። ለምንድን ነው የተውከን ነው? ይሄንን ክርክር መንፈሳዊ ዓለም ላይ ያለ ክርክር። እንደዚህ ባሉ ክርክሮች ላይ ማድረግ ያለብንን ጉዳዮችን እነግራችኋለሁ። ኢየሱስ ክርስቶስ ጌታ። ውስጣችሁ ክርክር ካለ የመጀመሪያ ማድረግ ያለብን እንደዚህ ያለው በመጠበቂያችን ላይ መቆም። ከጎን ያለው ሰው በመጠበቂያ ላይ ቆም ማለት ለራሳችሁ ማይሰማ በመጠበቂያ ላይ ቆም በሉት። በመጠበቂያ ላይ የሚቆም ሰው ነው ክርክሩ እንዲመለስ መጠበቂያ ይፈልጋል። መጠበቂያ ምንድን ነው? የአንዳንዱ መጠበቂያ መሰዊያ ተንበርክኮ የሚጸልይበት መሰዊያ፣ ያ መጠበቂያ ስፍራ ነው። ለአንዳንዱ ስራ የሚሰራበት መስሪያ ቤት ነው መጠበቂያው። ለአንዳንዱ የሚማርበት ትምህርት ቤት ነው መጠበቂያው ነው።
ለአንዳንዱ የአገልግሎት መድረክ ነው፣ መጠበቂያ ነው። በመጠበቂያ ላይ እቆማለሁ። ኢየሱስ ጌታ። ለምን? እግዚአብሔር ሰዎችን የሚያውቅበት ቦታ ነው። ንግድ ቦታ ላይ የሚያውቀው ሰውዬ መድረክ ላይ አያውቀው፣ ወይም ሆነ ቦታ ላይ ፖዚሽን ያደረገው ሰው እዛኛው ቦታ ላይ አያውቅም። እግዚአብሔር የሚያውቅበት መጠበቂያ ነው። ኢየሱስ ጌታ። ክብር ለጌታ። አንዳንዶች መጠበቂያቸውን ትተው ሌላ መጠበቂያ ላይ እየጠበቁ ስላሉ ከጌታ ጋር አልተገናኙም። ብዙ ዘመን ተሸውደናል። ብዙ ዘመን ተምችና ኩኩባ ዘመናችንን መጥቷል። ዋይ መጠበቂያ አንስተን። ክብር ለጌታ። የብዙ ሰው ችግር ነው። ስለዚህ መጨረሻ ላይ ይሄን ሁሉ ከተከራከረ በኋላ አቤቱ የተቀደስክ አምላክ ሆይ አንተ ከዘላለም ጀምሮ አልነበርክምን? እኛ አንሞትም። አቤቱ ለፍርድ ሰርተናል፣ ለተግሳጽ አድርገናል። ምንድነው? አይኖች ክፉ እንዳያዩ ንጹሃን ናቸው። ጠማማነት ትመለከት ዘንድ አትችልም። አታላዮች ለምንድነው ወደ ምድራችን የገቡት ብሎ ብዙ ክርክርን አቀረበ። በመጠበቂያ መጨረሻ ላይ ነው። በመጠበቂያ ላይ ቆማለሁ። በመጠበቂያ ላይ መቆም። እስቲ በመጠበቂያ ላይ መቆም በለው ባካችሁ። ኢየሱስ ጌታ። በመጠበቂያ ላይ መቆም ያከብራል እንጂ አያዋርድም። በለሱን የጠበቀ ፍሬዋን ይበላል። ጌታን የጠበቀ ምን ይሆናል? ይከብራል። ጌታን የጠበቀ ይከብራል። የጠበቀው መጠበቂያ ላይ እግዚአብሔርን በመተማመን የሚጠባበቁ የሚለው በመጠበቂያ ላይ ነው የሚጠበቀው። ጌታ ሊጎበኝ ሲመጣ የሉም ሰዎች። መሰበብ ተንበርክኮ የሚጸልበት ቦታ ላይ ጌታ ሲመጣ የሉም። 3 ሰዓት ላይ የተባለው ሰውዬ 6 ሰዓት ይመጣል። ጌታ 3 ሰዓት ላይ መጥቶ አይቶ ቼክ አድርጎ መልስ ይዞ መጥቶ የለም ሰውዬው ይመለሳል። ራይት ትክክለኛ የብዙ ሰዎች ህይወት ረጅም ዘመንን የተስተጓጎለበት ምስጢር ይሄ ነው። ከጌታ ጋር 3 ሰዓት ከተከታተላችሁ 3 ሰዓት ላይ ተገኙ። 4 ሰዓት ላይ ብትገኙ 5 ሰዓት ብትገኙ የለም። ምን ማለት ነው? እግዚአብሔር የሚጠባበቁትን ሰዎችን ያውቃል። በመጠበቂያ የሚጠባበቁት። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። አንድ ጓደኛ ያለ አንድ ወዳጅ ያለና ብዙ ጊዜ ጾም ጸሎት ነው ተንበርክኮ ሲጸልይ ሁሉ ነገር ተስተካክሎ ራሱ እጁ ሳያስገባ ነገሩ ተስተካክሎ ያገኛል። ከዛ አይ እኔ ትንሽ ይሄ ነገር ልስራ ብሎ ስራራ አንድም ነገር ሳይጨብጥ ሳምንቱ ያልቃል። መጠበቂያ የት ነው? የሱ መመርከኪያ ቦታ ነው። መጠበቂያችን ላይ እግዚአብሔርን ካልጠበቅን አግባብ ባለው ካልጠበቅን ብዙ ነገሮችን እንለፋለን። ለአንድ ሰው እየተናገርኩ እንደሆነ እርግጠኛ ሆኜ ነው የምናገረው። በመጠበቂያችሁ ላይ ጌታን ጠብቁ። እስቲ በመጠበቂያ ላይ ጠብቃለሁ ብሎ በመጠበቂያችን እንጠብቅ። የዚያን ጊዜ ስለ ክርክራቸው የሚመልስ ራሱ ይመጣል። ነገሩ በዘገይም ነገሩ የሚበላሽ ቢመስልም አይበላሽ። በመጠበቂያ የሚጠብቀው ሰው ነገሩ አይበላሽ። ኢየሱስ ጌታ። ክብር ለኢየሱስ ይሁን። ብዙ ለፍተን ያላገኘናቸው ነገሮችን በራይት በሆነ መጠበቂያ ውስጥ በመቆም ያን የእግዚአብሔርን ነገር የእግዚአብሔርን ጉብኝት እናገኛለን። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ ጌታ። ሁለተኛው ማድረግ ያለብን ነገር የእግዚአብሔርን ፈቃድ ማወቅ ያስፈልጋል። የእግዚአብሔርን ፈቃድ ማወቅ ያስፈልጋል። ስለ ክርክራችን ነው የሚመለሰው እንጂ መንፈሳዊ ዓለም ላይ ያለ ክርክር የእግዚአብሔርን ፈቃድ ነው። ሰዎች የራሳቸው ፈቃድ እንዲሆንላቸው ነው የሚከራከሩት። ኢየሱስ ጌታ። ሁሉ ጊዜ የሚገርመኝ ሰው አለና አሜሪካ ትሄዳለህ እግዚአብሔር አለው። አሜሪካ ትሄዳለህ የተባለው ሰው አሜሪካን ለመሄድ አሜሪካ ጋር ያለው ነገር ነው ሁሉ ዝም ብሎ ይወካክራል። እንደዛ አይደለም። የእግዚአብሔርን ፈቃድ ያለየ ሰው ሲከራከር ዘመኑ ይጨርሳል። እድሜያችሁ በክርክር እንዳያልቅ ፈቃዱ ነው ይሄ ጉዳይ። ይህ የእግዚአብሔር ፈቃድ ነው። የእግዚአብሔር ፈቃድ ከሌለ ፈቃዱ ወዳለበት ጉዳይ ዘወር ማለትን ይጠይቃል። ዘወር ብለን ሌላ ነገር ቼክ ማድረግ ይጠይቃል። የእግዚአብሔር ፈቃድን ማወቅ ነው ትክክለኛ ውጤታማ የሚያደርግ። ዕንባቆም ገብቶታል። ስለዚህ በመጠበቂያ ይቆማሉ ካለ በኋላ የእግዚአብሔርን ፈቃድ የሚመልስልኝ አያለው። እግዚአብሔርም ለሱ መለሰለት። ለምን? የፈቃዱን ሐሳብ እየጠየቀ ስለነበረ። አንባቢ ይፈጥን ዘንድ ራእዩን ጻፍ በጽላት ለምግለጥ አለ። ራእዩ ወደ ፍጻሜው ይቸኩላል፣ እርሱም አይዋሽም። ብዘገይም በእርግጥ ይመጣልና ታገሱ፣ እርሱ አይዘገይም አለ። ኢየሱስ ጌታ። ዛሬ ይህን እንላችኋለሁ። ራእዩ ይቸኩላል። በእናንተ ውስጥ ያለ ራእዩ ይቸኩላል። የእግዚአብሔር ፈቃድ ያለበት ጉዳይ ከዚህ ቀን ጀምሮ ይቸኩላል። ኢየሱስ ጌታ። የእግዚአብሔርን ፈቃድ ማወቅ። ሰው የእግዚአብሔርን ፈቃድ ካላወቀ በከንቱ ቦታ ነው ክርክር። ገብቶ ወጥቶ ይከራከራል። የት አለ ጌታ ሆይ? አንዳንድ ሰዎች
ተከራክሮ ተጨቆ የራሳቸው ወዳልሆነ ጉዳይ ዘው ይሉና ይገቡና መጨረሻ ላይ እያለቀሰ ደግሞ ቀጥሎ ያለው ጉዳይ እያለቀሰ ነው። ኖ የእግዚአብሔርን ፈቃድ አውቀን እንንቀሳቀስ። ኢየሱስ ጌታ። እስከዛሬ የመጣነው የትኛውም ዋጋ የከፈልንባቸው መንገዶች ሊኖሩ ይችላሉ። ዳዝም ማተር የትኛውም ችግር የለም። ቀጥሎ ባለው ህይወታችን ግን የእግዚአብሔርን ፈቃድ በማወቅ ወደፊት መቀጠል ያ የእግዚአብሔር አጀንዳ። ሌላው ለዚህ ጉዳይ በመንፈሳዊ ዓለም ላይ ያለ ክርክር ላይ የሚያስፈልገው ማድረግ ያለብን ጉዳይ የእግዚአብሔርን ጊዜ መረዳት ነው። የእግዚአብሔር ጊዜ አለ። ነገርን ሁሉ በጊዜው ውብ አድርጎ ምን አድርጎ ሰራ። ነገርን ሁሉ በጊዜው ውብ አድርጎ ሰራ። የተወደደ የእግዚአብሔር ጊዜ አለ። የተወደደውን የእግዚአብሔርን ጊዜ ካለማወቅ የተነሳ ሰዎች በራሳቸው ጊዜ የወሰዷቸው እርምጃዎች ሁሉ ብዙ ሰዎችን ወደ ተለያየ አቅጣጫ ወስደዋቸዋል። ክርክሩ ከእግዚአብሔር ጋር ያለው ጊዜው ነው ወይ? የዛሬ ወር ማድረግ ያለብን ዛሬ ላይ ብናደርግ ወር ሙሉ ዋጋ እንከፍላለን ወይ አልፈን ተላልፈን እንደሆነ ቀጥሎ ያለው ዘመናት ላይ ዋጋ እንከፍላለን። የእግዚአብሔር ሐሳብና አጀንዳ በሰው ህይወት ውስጥ የእግዚአብሔርን ጊዜ አውቆ እንዲራመድ ይፈልጋል። የእግዚአብሔር ጊዜ የተወደደ የእግዚአብሔር ጊዜ በተወደደ ጊዜ ሰማው በመዳንም ቃልና ረዳው ይላል። የተወደደ የእግዚአብሔር ጊዜ አለ። በእንግሊዝኛ ደስ ይለኛል ዲው ታይም ይላል። የተወደደ ጊዜ ነው ዲው ታይም። ዲው ታይም ማለት ፖይንቱ ላይ እግዚአብሔር የሚመጣበት ሰዓት ማለት ነው። የተወደደ የእግዚአብሔር ጊዜ የእግዚአብሔርን ጊዜ አለማወቅ በክርክሩ ሰዎች ይከራከራሉ። ኢየሱስ ጌታ። አንዳንድ ልጆች እንዲገዛላቸው የሚፈልገው ነገር ካዩ በኋላ ይሄን አትገዛ ጭቅ ያደርጋል። ጊዜው ሲሆን ነው አባቴ ደሞ ይገዛል። ዝም ብሎ ተነስተው አሁን ስለጠየቀች ዝም ብሎ ተነስተው አይደለም። ጊዜው ከሆነ ግን ያን ነገር ያደርጋል። የእግዚአብሔርን ጊዜ ማወቅ ስለ ክርክራችን መልስ ይዞ ይመጣል። የእግዚአብሔር ጊዜ በለው ባካችሁ። የእግዚአብሔርን ጊዜ ማወቅ ያስፈልጋል። ሌላው ሳናቋርጥ መጠየቅ። ሉቃስ ወንጌል ምዕራፍ 18 ላይ ቅድም ያነበብኳት ሴትዮዋ ክርክሯ አለ። ያን ክርክር ሳታቋርጥ ወደ ዳኛው ሄዳ ከባለ ጋር ዳኝልኝ ፍረድልኝ ብላ ተጨቅጭቆ ነበር። ዳኛው እቺ ሴትዮዋ ቀንና ሌሊት መታ ከምታታክተኝ ምን ማድረግ አለብኝ? መፍረድ አለብኝ ብሎ ወሰነ። ፍርድን መስጠት አለብኝ። ምንም እንኳን እግዚአብሔርን ባልፈራ ሰውን ባላፈር ማድረግ ያለብኝ ጉዳይ ማድረግ አለብኝ ብሎ ወሰነ። ሳናቋርጥ ክርክራችን ማቅረብ